ለኔ እንደውም ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋለኛው ዘመን ደግሞ በዮርዳኖስ ማዶ በባህር ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ውስጥ ያለ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታን ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮ ሲካፈሉ ደስ ይላቸዋል። በምድያም ጊዜ እንደሆነ አለ። ተመልከት፣ በምድያም ጊዜ እንደሆነ ይታለ በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውን በትር አስጨናቂውን ዘንግ ሰብረሃልና አለ። ስለ አሦር ንጉስ ነው የሚናገረው። ከዛ በኋላ ነው የሚረግጡ ሰልፈኞች ጫካ ሁሉ በደምም ለተወሰው ቃጠሎ ይሆናል፣ እንደ እሳትም ማቃጠያም ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄው ኢሳያስ አውዱን ተመልከተው። ኢሳያስ ከሰባት ጀምርለት አውጣለት። ሰባት አንዴ ልንገርህ፣ ሰባት አንድ አውጣ። የምን አንዴ ልንገርህ ነው ጀማምረን ተጠቃቅ እኔ ያለው ትንቢተ ኢሳያስ እኮ አውጣ አውዱን እየተከተልን ነው። ኢሳያስ አንድ ላይ ትረዳው። ኧረ ቆይ አንዴ አዳምጥ። እንዲህም ሆነ አለ። ተመልከተው፣ በይሁዳ ንጉስ በኢዮስያስ ልጅ በዮታም ልጅ በአካዝ ዘመን አለ የሶርያ ንጉስ ራሶን የእስራኤል ንጉስ የሮሜ ልጅ ፋቁሔ ኢየሩሳሌም ሊወጉ ወጡ፣ ሊያሸንፏቸው አልቻለም አለ። ማናቸው ሊዋጉ የመጡት ንገረኝ? የሶርያ ንጉስ አይደለም። በደንብ መጀመሪያው በአካዝ ዘመን ማናማን ናቸው የመጡት? የእስራኤል ንጉስ አይደል? የሶርያ ንጉስና የእስራኤል ንጉስ ማን? ረእሶን የእስራኤል ንጉስ የሮሜል ልጅ ፋቱኤ አይደል? ኢየሩሳሌምን ሊወጉ ማናማን ናቸው የመጡት? ማናማን ናቸው ነው የመጡት? ስማቸውን ነው? አዎ እዛው ላይ አታነብም እንዴ? ጥቅስ ተከፍቶልሃል እኮ በኦዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉስ ረእሶን የእስራኤል ንጉስ ራሶን አማርኛ አስተካክል። ራሶን እሺ፣ ፋቱኤ የሶርያ ንጉስ ራሶን አንደኛ፣ ሁለተኛ ፋቱኤ የእስራኤል ንጉስ ፋቁሔ ኢየሩሳሌምን ሊወጉ መጡ። ለዳዊት ቤት አለ ሶርያ ከኤፍሬም ጋር ተባብረዋል። ሶርያ ማለት ቅድም ያየው ማለት ነው። በአካዝ ዘመን የሶርያ ንጉስ አንደኛው፣ ሁለተኛ ኤፍሬም የተባለው ማን ነው? የእስራኤል ንጉስ ማለት ነው። የኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእነርሱም ልብ የህዝቡን ልብ የዱር ነፋስ በነፋስ እንደምትናወጥ ተናወጠ። እግዚአብሔርም ኢሳያስን አለው አንተና ልጅ ኢያሱም አካዝን ትገናኘው ዘንድ በልብስ አጣቢ እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ፣ እንዲህም በለው ተጠበቅ፣ ዝምም በል። ስለነዚህ ስለሚጠሱ ስለ ሁለቱ የእንጨት ጠለሸቶች ስለ ሶርያና ስለ ራሶን ስለ ሮሜ ልጅ ቁጣ አትፍራ፣ ልብ አይደንግጣለ። ሶርያና ኤፍሬም የሮሜ ልጅ ለይሁዳ እንውጣ፣ እናስጨንቃቸው፣ እንስበርም። አየው እንስበረው፣ የጣቤል ልጅም እናንግስበት ብለው ክፉ ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም አለ። ሁለቱም ያደርጉት አይሆንም አለ። የሶርያ ራስ ደማስቆ ነው አለ። ማለትም ከዋና ከተማ የደማስቆ ራስ ራሶን ነው አለ። በ65 ዓመት ውስጥ ኤፍሬም ይሰባበራል፣ ህዝብ አይሆንም አለ። ለምን? የኤፍሬም ራስ ሰማሪያ ነው፣ የሰማሪያ ራስ ደግሞ የሮሜ ልጅ ነው። ባታምኑ አትጸኑም። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ለምን አለ። ይሄ ነገር የሚሆንበትን ምልክት ነው ይታል። እሺ ሐሳብን ነገረኝ። በቃ ቆይ እንጂ እንትን አውዱን ተመልከት። ከጥልቁ ወይም ከከፍታው ቢሆን ስለነገረኝ ሐሳብን በቃ እሺ፣ ቆይ እንጂ ተረጋጋ እንጂ ምንድነው እንደዚህ ማለቃቀስ? ከጥልቁም ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ለምን። አካዝም አልለምንም እግዚአብሔርን አልፈታተንም አለ። እርሱም አለ እናንተ የዳዊት ቤቶች ስሙ፣ በእውነት ሰው ማድከማችሁ ቀላል ነውን? አምላክ የምታደግሙት ለምንድን ነው? ጌታ ራሱ ምልክትን ይሰጣቸዋል አለው። ለምኑ? ሁለቱ መተው ሲመጡ የእስራኤልና የእስራኤል ንጉስ የነበረውና የሶርያ ንጉስ መተው በሚያደርጉበት ሰዓት ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ክፉን ለመጥላት አለ መልካሙን ለመምራት ሳያውቅ ቅቤና ማር ይበላል። ሕፃኑ አለ ክፉን ለመጥላት መልካሙን ለመምራት ሳያውቅ የፈራቸውን የሁለቱ ነገስታት ሀገር ባድማ ትሆናለችና በወቅቱ የተፈጸመ ነው። የሁለቱ ሀገር ነገስታት እነማን ናቸው? ባድማ የሆኑት በወቅቱ ከላይ ተጠቀሱት ማለት እግዚአብሔር ያለ አይወለ እግዚአብሔር ኤፍሬም ከይሁዳ ከተለየበት ጀምሮ ያልመጣውን ኤፍሬም ከይሁዳ የተለየበት ያው እንደምታውቀው በሮባም ዘመነ መንግስት ነው። ኢዮርባም እና ሮባም ብለው ለሁለት ተከፈሉ።
ያልመጣውን በአንተና በሕዝብ በአባት ቤት ላይ ያመጣል፣ እርሱም የአሦር ንጉሥ መምጣት ነው አለ። ተመልከት። በዚያ ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳር ያለውን በአሦር ንጉሥ ያለውን ንብ በፉጨት ይጠራዋል። ይመጣሉ፣ እነርሱም ሁሉ እንደ በረሃ ሸለቆ በድንጋይ ዋሻ ውስጥ በእሾህ ቁጥቋጦ ውስጥ በሰማይ ውስጥ ይሰፍራሉ። በዚያ ቀን እግዚአብሔር ከወንዝ ማዶ በተከራየው ምላጭ በአሦር ንጉሥ የራሱንና የእግሩን እንትን ይላጨዋል፣ ምላጩም ጢሙን ደግሞ ይበላዋል። በዚያ ቀን እንዲህ ይሆናል፣ ሰው አንዲት ጊደር ሁለት በጎች ያሳድጋል፣ ከሚሰጡት ወተት ብዛት የተነሳ ቅቤ ይበላል። በአገሪቱ መካከል የቀረ ሁሉ ቅቤና ማር ይበላል። በዚያ ቀን እንዲህ ይሆናል፣ 1000 ብር የተገመተ 1000 ወይን በነበረበት ስፍራ ለኩርንችት ይሆናል። ኩርንችትም እሾህ በምድር ላይ ነውና በፍላጻና በቀስት ይገባሉ። በመቆፈሪያም እንደተቆፈረ ኮረብታ ሁሉ ኩርንችትም እሾህም ፍርሃትም የተነሳበት ነገር ግን የበሬ ማሰማሪያን የበግ ራስ ይላል ካለ በኋላ እግዚአብሔርም ታላቅ ሰሌዳ ወስደ ምርኮ ፈጠነ ብዝበዛ ቸኮለ ብለህ በሰው ፊት ጻፍበት። ልክ ኢሳይያስ 9:1 ላይ ያለው የታመነው ሰዎች ካህኑ ኦሪዮን የበራኪው ልጅ ዘካርያስ ምስክሮች አድርግ አለኛል። ወደ ነቢይቱም ቀረብኩኝ፣ እርሷም ጸነሰች አለ። ኢሳይያስ 9 ነው ድንግል ጸንሳለች ተባቸው። አልማ ወጣት ሴት ነው የሚለው በነገራችን ላይ የዕብራይስጡ ድንግል አይለው አልማ ነው የሚለው። አልማ ማለት ወጣት ሴት ማለት ቤቱላ አይደለም የሚለው ነው። ድንግል ጸንሳለች ምን ወጣት ሴት ጸንስ ልክ እርሷም ጸነሰች አለ። ያቺ ሴት ወንድ ልጅም ወለደች። እግዚአብሔርም አለኝ ስሙም ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጠራው አለ። አየው ሌላም ስም አለው። ሕፃኑ አለ አባትና እናቱ መጥራት ሳያውቅ እናትና አባት አሉት። አየው አካዝ ነው አባቱ፣ እናትየው ደግሞ ነብይቱ ናት። ሳያውቅ የደማስቆና ሀብትና የሰማርያ ምርኮ በአሶን ፊት ይወሰዳል አለኝ አለ። እግዚአብሔር እንደተናገረኝ እንዲህም አለኝ ይህ ሕዝብ በቀስታ ወደሚሆን የሰሌኑ ውሃ ተጥቷልና። እዛ ጋር ያለው ሕፃን የኛው ሕፃን ነው። አዎ ቆይ ልነግርህ ነው ይነግርህ። እዚህ ጋር ስሙ ለምን ተለየ? ቆይ እንጂ ይኸው ይህ ሕዝብ በቀስታ የሚሄድ የሰሌኑ ውሃ ጠልቷልና ራሱን የሮሜ ልጅ ወስዷልና። ስለዚህ እነሆ እግዚአብሔር ብርቱ የሆነውን የወንዝ ውሃ የአሦር ንጉሥና ክብሩ ሁሉ ያመጣቸዋል። መስኖ ሞልቶ ይወጣል፣ በዳሩም ሁሉ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል አለ። ማን የሚገባው ወደ ይሁዳ የሚገባው? ወደ ይሁዳ የሚገባው ማን ነው? ሕፃኑ አይደለም። ይኸውልህ አያታነብም በደንብ እያስተዋልክ። የአሦር ንጉሥ ክብሩ ሁሉ ያመጣቸዋል አለ እግዚአብሔር። መስኖን ሁሉ ሞልቶ ይወጣል፣ በዳሩ ሁሉ ላይ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል አለ። ማን ነው የሚገባው? የአሦር ንጉሥ። ከዛ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ትሞላለችና። አማኑኤል ሆይ እያለ በሁለተኛ መደብ የሚያናገረው ሕፃን ማን ነው? ምንድን ነው ያልከው? አማኑኤል ሆይ አንብበው እስኪ። አማኑኤል ሆይ አለው። ልክ ያ ንጉሱ ሲመጣና እንደ ጎርፍ ሲመጣ ወደ ይሁዳ ሲገባ እያጥለቀለቀ ሲመጣ ሕፃኑ ይወለዳል። ሕፃኑ ሲወለድ ምልክት ነው፣ እስከ አንገት ድረስ ይደርስና አማኑኤል ሆይ የክንፉ መዘርጋት የአሦር ማለት ነው የሀገርን ስፋት ትሞላለችና ካለ በኋላ አማኑኤል በአዲስ ኪዳን አማኑኤል የተባለው ማን ነው? እንመጣለን። አማኑኤል የተባለው በወቅቱ የተወለደው ሕፃን ማን ነው? እኮ ኢየሱስን ነው አይደለ? አማኑኤል ትይዋለሽ የተባለው አማኑኤል ሆይ የሚለው እዚህ ጋር ማንን ነው? ኢሳይያስ በወቅቱ ነብይቱ የወለደችውን ሕፃን ልጅ አይደለም ነው እኮ። እሺ በቃ እኔ አሁን ይሄን የነብዩ ኢሳይያስ ስማኝ፣ የነብዩ ልጅ አለቅህም። አሁን ሳጨርስ አትሄድም። በቃ ፈርታል ማለት ነው። አልሄድም። እኔማ አልሄድም። እኔ አልሄድም። አንተ ለምን እዛ 53? ስለዚህ አማኑኤል የተባለው ሕፃን በወቅቱ አማኑኤል ሆይ በሁለተኛ መደብ አማኑኤል ሆይ እያለ የሚያናገረው ሕፃን ነብይቱ ኢየሱስን ነው አልኩ እኮ እኔ ኢየሱስን ነው አልኩ። አማኑኤል እዛ ጋር ነው። አማኑኤል ሆይ እያለ በሁለተኛ መደብ ነው። ኢየሱስ በዛን ሰዓት ተወልዷል። ኢየሱስን እኮ ይሄ እኮ ትንቢት እኮ ነው። ተወልዷል ወይ? ተወልዷል ወይ? ኢየሱስ ሲመጣ እኮ እስራኤል ኢየሱስ ሲመጣ የአሦር ንጉሥ የሚባል አለ። በምርኮ ውስጥ አልነበረች እስራኤል? አይደለም። የአሦር ንጉሥ አለ ወይ ነው የምልህ። የአሦር መንግስት የሚባል አለ። አሦር የምትባል ራሱ አልጠፋችም። አሦር ማን ያጠፋው? የአሦር መንግስት እንትና ማን ነው ስሙ? ቂሮስ። የባቢሎን ንጉሥ አይደለም፣ ናቡከደነጾር ነው። ናቡከደነጾር ቂሮስ ያጠፋው ባቢሎንን ነው። ኢየሱስ በመጣበት ሰዓት ላይ ባቢሎን፣ ሜዶን፣ ፋርስ አጠፋ የሚባሉ አሉ። መንግስቱ አልጠፋም፣ ጠፍቷል። ኢየሱስ በመጣበት የዛ እነሱ መንግስቶቹ አልነበሩም እንጂ ሰዎቹ ነበሩ። አክቹአሊ ሰዎቹ ማለት መንግስታቶቹ አልነበሩም። ኢየሱስ ከመምጣቱ ከ700 ዓመት በፊት ነው የጠፋው። የአሦር ንጉሥ ራሱ የጠፋው እኮ እነዚህ በወቅቱ የነበሩት ነገስታቶች ሲመጣ ይኸውልህ፣ አሁን አዳምጥ። የአሦር ንጉሥ ሲመጣ እየጎረፈ ወደ ይሁዳ ይገባል አለ።
ሲገባ ምን አለ? አማኑኤል የክንፉ መዘርጋት የሀገርን ስፋት ትሞላለችና እያለ ኢሳያስ እያናገረ ያለው በሁለተኛ መደብ አማኑኤል እያለ ያለው በወቅቱ የተወለደው ሕፃን ነው ወይስ አይደለም? ይሄ እኮ ሚስጥር እኮ ነው። ሚስጥር አሁን የክንፍ መዘርጋት ምንን ይሞላል ማለት እኮ ይሄ እኮ የክንፉ መዘርጋት ነው የሚለው። የክንፉ የማክንፍ መዘርጋት ነው የሚለው። የክንፍ አይደለም የሚለው። የማክንፍ መዘርጋት የአሦር ንጉስ ነው። አዎ የአሦር ንጉስ የሀገርን ስፋት ትሞላለችና አለ። የክንፉ መዘርጋት የሀገርን ስፋት ትሞላለችና አለ። ኢየሱስ በነበረበት ሰዓት ላይ እስራኤልን መጥቶ ሞልቷል። የአሦር ንጉስ የሚባል ነገር ነበረ ነው ወይስ በሮማውያን ቅኝ ግዛት ነበር የነበሩት እስራኤሎች? እሺ እኔ አሁን ይሄን ጥቅስ የጠቀስኩት ላይ ኢየሱስ ክርስቶስ ነው ላስረዳ። ጨርስ። የትም ቦታ አላስኬድም። አማኑኤል ሆይ ብሎ በወቅቱ ላስረዳ እኮ ነው የጠቀስኩት ይሄንን ቃል እኮ። ጨርስ። እዚህ ጋር 8 ላይ ያለውን ጨርስ አልኩ እኮ። አሁን እኔ ላስረዳ ይሄኛው በደንብ ካልገለጠልኝ ኢሳያስ 53 ላይ ሄድ ስለ ለምንድን ነው አልሄድም። ይሄንን ተማምነን ነው ይሄንን ነው የምንጨርሰው። አመንኩ በወቅቱ የነበረ ሕፃን ነው። አዎ እሺ አመንኩ። በቃ እሺ 53 ላይ ሄድልኝ። ኦኬ ይሄንን አመንክ። ሕፃኑ በወቅቱ የተወለደ ሕፃን ነው አምናሃል? እሺ አዎ አመንኩ። 53 ላይ ሂድለት 53 ላይ በቃ አምኗል። እሺ ኢሳያስ 53 ላይ ስንት ላይ ነው የፈለከው? ቪዲዮውን አብራው እስኪ እንትኑን ስታነብ አውጣውጣለት ሐሰን ኢሳያስ 53 ላይ ብለዋል እና ቪዲዮውንም አብራው ጨርሼ ነው ኡስታዝ። ሌላ ሰው ይክፈል። ኦኬ ክፈቱለት እንግዲህ ኢሳያስ 53 ላይ አውጡልኝ። ኢሳያስ 53 ምዕራፍ 53 እሺ ከቁጥር ወደ ላይ አድርጊው። ከሁለት ጀምሮ አንብቢ። ከሁለት ጀምረሽ አንብቢልኝ። እሺ እግዚአብሔር ከአንድ ጀምሮ አንብብልህ። አንብብ። እሺ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ የሰማነው ነገር ማን አምነዋል? የያህዌ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደንግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውን ፊቱ እንደሚሰውርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል እና እኛ እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው። ልቀጥል? አዎ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የድህነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችን በደል በእርሱ ላይ አኖረ። ተጨነቀን፣ ተሰቃየም፣ አፉን አልከፈተም። ይሄ አሁን ስለማን ነው የሚያወራው? ስለ እስራኤል ሕዝብ። ሲሪየስ እኮ በማን ላይ ነው? እሺ የእስራኤልን ኃጢአት በማን ላይ ነው ያደረገው? እሱን እመጣላለሁ። ኢሳይያስ 58 ላይ ግቢ፣ እዛው ላይ ኢሳይያስ ምዕራፍ 53 ቁጥር 8 ላይ በማስጨነቅና በፍርድ ተወሰደ ይላል። ስለዚህ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ ይላል። ተወገደ ለሚለው የዕብራይስጡ ቃል ኔጋላሞ ነው የሚለው፣ ተወገዱ ነው የሚለው። እነማን ናቸው የተወገዱት? ዋት ኔጋላሞ ነው የሚለው፣ ተወገዱ ነው የሚለው። አሁን ከላይ ያለው የህዝቡን በደል ወይም የእኛን ፕሉራል ነው። ፎርሙ ፕሉራል ነው። ስለ ህዝብ ነው የሚያወራው። በእርሱ ላይ አኖረ የተባለው ኢሳይያስ 52 በማን ላይ ነው ያኖረው የሚለው ነው። አሁን 52:5 ላይ አውጭለት፣ እዛው ላይ ይነግርሃል። አውዱ አንድ አይነት ነው። 52 እና 53 አንድ ላይ የተያያዙ ናቸው። አሁን እቺን የፈለኳትን እቺን አውድ ነው እንድትፈታልኝ የፈለኩት እኮ። ፈታላለሁ፣ ችግር የለውም። ግን ስለ ህዝብ ነው የሚያወራው፣ ስለ እስራኤል ህዝብ ነው የሚያወራው። ይኸውልህ አየው፣ ወገኔ ወይም ህዝቤ በከንቱ ተወስዷልና አሁንስ እስከዚህ ምን አለኝ ይላል እግዚአብሔር ይላል። ወገኔ በከንቱ ተወስዷል የሚለው ማን ነው የተወሰደው? ወዴት ነው የተወሰደው? አሁን ስለ ወገን አይደለም 53 ላይ ያወራ ያለው ስለ ወገን አይደለም። እኔም ጥያቄ ስለ ወገን ነው። አዎ ስለ ወገን መሆኑን የምታውቀው 53:8 ላይ ግባለት። አሁን ይሄን በመገረፉ ቁስል እኛ ተፈወስን የሚለው ምንድን ነው? እሱንም እንመጣበታለን። ግን 53:8 ላይ መጀመሪያ ጨርስ፣ ሐሳቡ እንድትረዳው ነው እንዲያገራል። 53:8 አይደለም እኔ የጠየቅኩ። ተረጋጋ እንጂ መጀመሪያ 53:8 ላይ ፕሉራል ነው ፎርሙ፣ ስለ ህዝብ ነው የሚያወራው የሚለው መጀመሪያ እንተማመን። ከዛ በኋላ አይደለም ስለ ህዝብ አይደለም፣ ስለ አንድ ግለሰብ ነው የሚያወራው። አይደለም
አይደለም። ስለ አንድ ግለሰብ ነው የሚሆነው። 53:8 ላይ ተመልከት። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝብ ኃጢአት ተመቶ ከሕያዋን ምድር እንደተወገደ የሚለውን እንደተወገዱ ነው የሚለው። እሱን እኔ አሁን ይሄ መጽሐፉን ይሄኛውን ነው እያነበብን ያለ ነው። በዚህ ነው ልንግባባ የምንችለው። እኔ ደግሞ በዕብራይስጥ ነው የሚሄደው። ኔጋላሙ ማለት እሺ፣ ከላይ ያለው